እስከ 1935 ድረስ ኢትዮጵያም ከጎረቤቶቿ ጋር ያላት የድንበር ጉዳይ በወል የተሰመረ አልነበረም። ከዚያ በፊት ድንበር አለ ከተባለም የጎረቤት ሀገሮች በሙሉ በቅኝ ግዛት የተያዙ ስለነበሩ የፈረንሳይ፣ የእንግሊዝ ወይንም የጣሊያን ድንበር በመባል ነበር ይገለጽ የነበረው። እሱም ቢሆን ከእንግሊዝ ሶማሌ ግዛት በስተቀር አንዳቸውም በዓለም አቀፍ ሕግ የተመሩ አልነበሩም። በጉልበት የተያዙ ቦታዎች በመሆናቸው ሁሌም ኢትዮጵያ ከነዚህ ቅኝ ገዢዎች ጋር ንትርክ ግጭት ቅሬታን በማቅረብ ጭምር ለዘመናት የቀጠለ ግንኙነት ሆነ። በአፄ ምኒልክ ዘመነ መንግስት ከ1897 እስከ 1908 እንደ አውሮፓውያኖች አቆጣጠር የተወሰኑ የድንበር ውሎች ቢደረጉም አከራካሪና ግልጽነት የጎደላቸው ነበሩ። ዛሬም ድረስ ከሱዳን፣ ከጅቡቲም፣ ከጣሊያን ሶማሌ ግዛት ከነበሩት ጋር ውዝግቡ ቀጥሏል። የድንበሮች ችግር ታሪካቸው ወደ ኋላ ሲፈተሽ ድንበሮቹን ለማስመር የቅኝ ገዢዎች ይሁንታና አዎንታን ማጣት፣ ቅኝ ገዢዎች በድንገት ሀገሮቹን ሲለቁ የቤት ስራው ለየሀገሮቹ የተተወ በመሆኑ ውዝግቡ ግጭትና ሲከፋም ጦር የተመዘዘበት ዘመን እንደነበረ ይታወሳል። በዚህ ዝግጅት ኢትዮጵያና ጅቡቲ ድንበር የሚገኘውን አፋምቦም ከፈረንሳይ፣ ጋምቤላን ከእንግሊዞች የተመለሰበትን ሁኔታና ኢትዮጵያና የኬንያ ድንበር ዙሪያ ያለውን አታካሮ እንመለከታለን። ከቅኝ ግዛት ትግል በኋላ የመጣው ሌላው ትግል የሀገር ድንበር ነበርና ይህ የድንበር ጥያቄ ዛሬም ያልተፈታ መሆኑን ልብ ይሏል። አፋምቦ ዛሬ በአፋር ክልል ይገኝ እንጂ አስቀድሞ በኢትዮጵያና በፈረንሳይ ሶማሌ ጠረፍ ላይ የሚገኝ ስትራቴጂካዊ የሆነ ቦታና አስፈላጊ የሆነ የውሃ ሀብት ያለበት ነው። ተራራማ በመሆኑ ሁሉም ኃይል በወቅቱ ሊቆናጠጠው የሚፈልገው፣ ፈረንሳይ ደግሞ በተለይ ጅቡቲ ላይ ያላትን ግዛት በማስፋት ድሬዳዋን ለመቆጣጠር የምታለምበት ነበር። ይህን አካባቢ ፈረንሳይ እንድትቆጣጠር ጣሊያን፣ እንግሊዝና ፈረንሳይ በ1906 እርስ በርስ ተፈራርመዋል። ጥያቄም አልነበራቸውም። ጣሊያን ከኢትዮጵያ ተሸንፎ መውጣቱን ተከትሎ እግራቸውን ኢትዮጵያ ላይ የተከሉት እንግሊዞች ታዲያ አፋምቦ ስትራቴጂካዊ ስፍራ በመሆኑ ይዘውት ቆዩ። በ1944 ከረጅም ትግል በኋላ እንግሊዞች ከኢትዮጵያ ሲወጡ አፋምቦን ፈረንሳዮች መልሰው ያዙ። የአፋምቦን በፈረንሳይ መያዝ ለኢትዮጵያ መረጃውን የሰጡት እንግሊዞች ሲሆኑ እኔ ከወጣው ፈረንሳይ ማይገባትም ነበርና ነገሩ የኢትዮጵያን ትኩረት ሳበ። የንጉሱ መንግስት ከእንግሊዝ ጋር የነበረውን ሰፊ ውዝግብ በ1944 ካጠናቀቀ በኋላ ሁለተኛውን የድንበር ይገባኛል ውዝግብ ደግሞ ከፈረንሳይ ጋር ጀመሩ። በወቅቱም የኢትዮጵያ የውጭ ጉዳይ መስሪያ ቤት ኃላፊ የነበሩት አክሊሉ ሀብተወልድ አዲስ አበባ የሚገኙትን የፈረንሳይ አምባሳደር መሲዮ ዴ ብሌስን ቢሮአቸው ድረስ ጠርተው አፋምቦ የኢትዮጵያ ግዛት ነውና ልቀቁ የሚል ጥያቄን አቀረቡ። የፈረንሳይ አምባሳደር ሀገሩ የፈረንሳይ ነውና አንለቅም የሚል ምላሽ ሰጠ። የአምባሳደሩ ምላሽ አክሊሉ ሀብተወልድን ለጊዜው ቢያበሳጭም አፋምቦን ለመልቀቅ ዝግጁነትና ፈቃደኝነት የላቸው ብሎ ቢረዱም ለንጉስ ቀዳማዊ ኃይለ ሥላሴም አንድ ምክር ያቀርባሉ። ይህ ግዛታችን እስከሆነ ድረስ ለምን በኃይል አንወስደውም የሚል። በወቅቱም የጦር ሚኒስትር የነበሩት ራስ አበበ አረጋይ አብረው ነበሩና ጅቡቲ ላይ ፈረንሳዮች ሌላ የጦር ኃይል ስላላቸው ለዚያ የሚበቃ የሚቋቋም ኃይል የለንም አሉ። የአክሊሉ ሀብተወልድ ሐሳብ ግን አፋምቦን ብቻ ሳይሆን አፋምቦን አስታከው ጅቡቲን ጭምር በኃይል የመያዝ ፍላጎት ነበር። የሚያስተማምን ኃይል አለመኖሩን ከጦር ሚኒስትሩ የተረዱት አክሊሉ ሀብተወልድ ከንጉሱ የተሰጣቸው የወቅቱ ትዕዛዝ በዲፕሎማሲያዊ መንገድ ብቻ ችግሩ መፍታት ይገባል የሚል ሆነ። አክሊሉ ሀብተወልድ ከዚህ ስብሰባ በኋላ በድጋሚ ፈረንሳዩን አምባሳደር ወደ ጽሕፈት ቤታቸው ጠሩ። አፋምቦን እናንተ የኛ ነው ስትሉ እኛም የኛ ነው ስንል ሊለየን የሚችለው በጅቡቲና በኢትዮጵያ መካከል የተደረገው የድንበር ውል ብቻ ነው አሉ። ከውሉ ጋር በተያያዘም የሸራ ካርታ ይባላል። በዚህ መሰረት አሁኑኑ ድንበሩን ማካለል አለብን። ያኔ አፋምቦ የማን እንደሆነ ትረዱታላችሁ አሉ። አምባሳደሩ አሁንም እኛ ጦርነት ላይ ስለሆንን ጊዜ የለንም ለዚህ ጉዳይ፣ አፋምቦንም አንለቅም፣ የፈረንሳይም ግዛት ነው ብሎ መለሰ።
አክሎ ሀብተወልድ መልሰው ሀገራችን ይዛችሁ አንለቅም ካላችሁ ስምምነት ፈርማችሁ ድንበሩን ለማስመር ካልተስማማችሁ በኢትዮጵያ የፈረንሳይ አምባሳደርነትን ሙሉ መብት ከዛሬ ጀምሮ አንስቻለሁ አሉ። በቀድሞ ፕሬዝዳንታቸው ወቅት ታስታውስ እንደሆነ ፒየር ላቫል የተባለው ፕሬዝዳንታችሁ የኢትዮጵያ ነጻነት አናውቅም፣ ኢትዮጵያ የምትባል ሀገርም የለችም፣ የጣሊያን ይዞታ ናት ብሎ ዕውቅና እንደነፈገን ሁሉ እናንተም አሁን በጀርመን ስለተያዛችሁ የፈረንሳይን ነጻነት አናውቅም፣ ስምምነቱን ለመፈረም ዝግጁ በሆንክ ጊዜ ግን ያኔ ኢትዮጵያ ፈረንሳይን እንደ ነጻ ሀገርነት ታውቃለች፣ በኦፊሴልም እናውቃቸዋለን፣ እስከዚያው ድረስ ግን እንደ ተራ ሰው የማይ ብለው ይመልሱለታል። በዲፕሎማሲያዊ ተሽከርካሪ ላይ ከእንግዲህ በኋላ ባንዲራህን አውለብልበ አዲስ አበባ ላይ መመላለስ አትችልም፣ የዲፕሎማሲያዊ ሙሉ መብትም ከእንግዲህ ተነስቷል የሚል ያልጠበቀው ምላሽ የገጠመው የፈረንሳይ አምባሳደር መስዬም የለም ጉዳዩን ለመንግስት ያስታውቄ ምላሽ እስክሰጠው ድረስ ይጠብቁኝ የሚል ተማጽኖን አቀረበም። ጉዳዩን የሰሙት የፈረንሳይ ፕሬዝዳንት ቻርልስ ደጎልም ውለው ሳያድሩ በአስቸኳይ ስምምነቱ እንዲፈረም በቴሌግራም አዲስ አበባ ላይ የሚገኘው የፈረንሳይ አምባሳደር መስዬ ያስታውቃሉ። ስምምነቱ ሳይውል ሳያድር ተፈረመ። ኢትዮጵያና ፈረንሳይም እንደ ሀገር እንደ ነጻ ሀገር ነው በኦፊሴል ዕውቅና ኢትዮጵያ ለፈረንሳይ ሰጠች። ማንኛውም መንግስት እንደሚያደርገው ግንኙነት ሁሉ ኢትዮጵያ ከፈረንሳይ ጋር ግንኙነት ማድረግ ትችላለች የሚል ስምምነትም ተፈረመ። በ1897 አፄ ምኒልክ በኢትዮጵያና በፈረንሳይ ሶማሌ መካከል የተፈረመውን የድንበር ውል መጀመሪያ ካርታ ላይ ቀጥሎ መሬት ላይ እንዲሰመር በኢትዮጵያ በኩል ኮሎኔል ክፍሌ እርገቱና አበበ ገብረ ጻድቅ የተባሉ የጸጥታ ሰራተኞች ኢትዮጵያን በመወከል በፈረንሳይና በኢትዮጵያ መካከል ለተቋቋመው የድንበር አስማሪ ኮሚሽን ተወካይ ሆነው ተሰየሙ። የኢትዮጵያና የፈረንሳይ ሶማሌ ድንበር ጉዳይ ውሉ በ1897 ይደረግ እንጂ ግልጽ አልነበረም። ሀገሩን ምድሩን አካባቢውን ሳያዩ ቤትና ቢሮ ቁጭ ብለው ወሰኑ ይነገር እንጂ እንደሚባለው በተለይ እንዲህ የሚባለው ተራራ በዚህ ያልፋል በዚያ ይወርዳል ወንዙ ይሄ ነው ያ ነው ተብሎ በወረቀት ላይ ተቀመጠ እንጂ ተራራው እዛ ቦታ ላይ ይኖር ወንዙም እዚህ ይኖር አንድም ያየ የሰማም አልነበረም። ፈረንሳዮች በዚህ መልኩ ውሉን ቢያስቀምጡም የኢትዮጵያ ተወካዮች ቦታው ላይ በአካል ሲሄዱ የቦታው ስም ሌላ ተራራውም ሌላ ወንዙም ሌላ ሆነ። ፈረንሳዮች በሚጠቅማቸው አኳኋን የሐይቁን የወንዙን የተራራውን ስም ለውጠው ተገኙ። ምስክሮች አሉ ተብሎ ቢጠየቁም ለፈረንሳይ ያደሩ ነበሩና አፋምቦ የፈረንሳይ ግዛት መሆኑን መሰከሩ። ኢትዮጵያ ደግሞ አንድም የሆነ ምልክት የተደረገ ስምምነት ባለመያዟ መከራከሪያዋ ተቀባይነት ሊያጣ ሆነ። በዚያ አኳኋን ኢትዮጵያ በውሉ መሰረት ከተኬደም አፋምቦን ሙሉ በሙሉ ማጣት ሊመጣ ነውና ያለው አማራጭ ዲፕሎማሲን መሳሪያ አድርጎ መጠቀም ብቻ ሆነ። አክሎ ሀብተወልድ በመሬት ላይ ያለው እውነታ ሌላ መሆኑን ሲረዱ ንጉሱን ያማክሩና ወደ ፈረንሳይ ያመራሉ። የወቅቱ የፈረንሳይ ጠቅላይ ሚኒስትር መስዬ ቀድሞ ወዳጃቸው ነበርና ኢትዮጵያና ፈረንሳይ ያላቸውን ግንኙነት ለማስረዳት አንድ ባንድ ይናገሩ ጀመረ። እንዲህም አሉ። በኢትዮጵያ ባቡር የፈረንሳይ ጥቅም ነው አሉ። ጅቡቲ የኢትዮጵያ ብቸኛ የተፈጥሮ ባህር መውጫ ግዛትም ናት አሉ። የፈረንሳይ አርኪኦሎጂስቶች ሚሽናቸው በኢትዮጵያ በስኬታማነት እየተንቀሳቀሰ ነው። የፓስተር ኢንስቲትዩትና የፈረንሳይ ሊሴ መኖሩ ይህ ሁሉ እያለን እንዴት በአፋምቦ ምክንያት በአንድ ምድር ምክንያት ኢትዮጵያና ፈረንሳይ ይጣላሉ ሲሉ ለጠቅላይ ሚኒስትሩ ጥያቄ ያቀረቡ። የፈረንሳዩ ጠቅላይ ሚኒስትር ከውጭ ጉዳይ ሚኒስትሩ መስዬ ቤዶ ጋር አክሎ ሀብተወልድ በግልጽ እንዲነጋገሩ በነጋታው ቀጠሮ ይዛሉ። ጊዜም አልፈጀም፣ ነጋም። ከሰዓት ላይ ስብሰባ ተቀመጡ። የውጭ ጉዳይ ሚኒስትሩ አንድ ባንድ ከጠቅላይ ሚኒስትሩ ሁሉን ነገር ሰምተው ነበርና ከአክሎ ሀብተወልድ ጋር የሚያደርጉት ውይይት ወዲያውኑ ሳይዘልቅ ስምምነት ሊደረግ ያደርጋሉ። አክሎ ሀብተወልድም አብረዋቸው ጓዶቻችን ይዘው መጥተው ነበርና እዚያው ካርታ ላይ በወረቀት ላይ ጉዳዩ እንዲሰፈር ይደረጋል። በፓሪስ ስምምነቱ በዚህ መልኩ ተቋጨ። ኢትዮጵያ የምትፈልገውን አፋምቦን ወደ ኢትዮጵያ ግዛት በማድረግ
በኢትዮጵያና በፈረንሳይ መካከል የቆየው የድንበር ጉዳይ በዚህ ልቋጭም በቃ። የጅቡቲ ጉዳይ ደግሞ ሌላው ኢትዮጵያ ውስጡን የያዘችው ጥያቄ ነበር። ይህንን ጉዳይ አድማጮች በሌላ ዝግጅት የምንመለስበት ቢሆንም አፋምቦ ለኢትዮጵያ መመለሱ ግን በፈረንሳይ ጋዜጦች ላይ በዋዛ አልታየም። የፈረንሳይ መንግስት የኢትዮጵያ የማይገባትን መሬት ሰጠ፣ ፈረንሳይን ሸጠ፣ ጃንሆይና አክሊሉ ሀብተወልድ የፈረንሳይ ጠላቶች ናቸው በሚል ሰፊ ዘመቻም ተከፈተ። ፓርላማውም አጀንዳ አድርጎ ለመወያየት ቀነቀጠሮ ያዘ። በተከታዩ ዝግጅታችን በዝርዝር ጋምቤላንም ኬንያንም አንስተን እንመለከታለን። የዛሬውን በዚሁ አበቃን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።